ሄርሜላና አብርሃም ታርቋል። ሄርሜላ እግሩ ስር ተደፍታ እባክህ ማረኝ አንተ ወንድሜ ሳትሆን ባለቤቴ ነክ ውዱ ፍቅሬ ነክ ብላለች። እንግዲህ ሄርሜላ ማለት ነው። ትላንት ተጣልተው ነበረ እንትን ያሉት በዛው ቪዲዮ ነው የቀጠሉት ማለት ነው። ቀጣይ ቪዲዮ ተሰራ ማለት ነው በዛው አጋጣሚ ማለት ነው። ትላንትና በማን ቤት ነበር የተለቀቀው? ያቺ ሄርሜላ የምትባለው ሴትዮዋ ቤት ነው የተለቀቀው። እኔ አላውቅም። እና ዛሬ እንግዲህ በዚህ አይነት መልኩ መጥተዋል ማለት ነው። በመታረቃቸው ደግሞ ያው እነሱ እንዲታረቁ አንድ ላይ እንዲሆኑ አይደለ ታዲያ ሩት የምትፈልገው ለዛ አይደለ ይቅርታ ጠይቃ ከነሱ ጋር መሆን የፈለገችው እና እሷም በጣም ደስ ብሏታል ማለት ነው። ቤተሰቦቼ ግን ሄርሜላ ማለት ነው በዚሁ አጋጣሚ አብርሃም ወንድምሽ እንደሆነ በመናገርሽ ለኛ ደስ ብሎናል። ወንድሜ ነው ብላ ነበር ትላንት ያስተዋወቁት። ዛሬም ደግሞ ፍቅረኛ ለማለት ራሱ ሲከብዳት በተደጋጋሚ ስትናገር ነበረ። ለካ ፍቅረኛ ነክ ለካ ባሌ ነክ እያለች ነበረና እንደዚህ አይነት በጣም በለል ባል ስላለኝ በጣም እድለኛ ነኝ ብላለች። የምን ባል ነው አንቺ አይንሽ ይጎለጎል ነው ምንድነው የሚባለው? እኔ ስድብ አላውቅምና ባልሽ አይደለም የሰው ባልን ቀምጠሽ ባል የምትይው ነገር አቁም ይነግርሻለሁ። አንቺ ሴትዮ አንቺ ጨበሪያሞች ሴትዮ ማለት ነው። እቺ ደግሞ ምን ትመስላለች ተብዬው ስታስጠላ እቺ ቁሩፍሩን ሴትዮ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንደዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ ሄርሜላና አብርሃም መጥተዋል። እንግዲህ እንደምታዩት ማለት ነው በዚህ አይነት መልኩ መጥተዋል። አብርሃም ሄርሜላን አይችላትም። በቃ የሚችላት ወንድ ያስፈልጋታል። አብርሃም አይችልም። አይታችኋል ሩትዬን እንዴት አንስቶ ሲያሽከረክራት እንደነበረ፣ እንዴት ሲያቅፋት እንደነበረ፣ እንዴት ሲስማት እንደነበረ፣ እንዴት ሲንከባከባት እንደነበረ፣ እንዴት ሰርፕራይዝ ሲያረጋት እንደነበረ ማለት ነው። እና አሁን ሄርሜላን ቀለበት አደረገው፣ አንድ ቀን አበባ ሰጣት። በቃ ይሄ ነው የፍቅር መግለጫው ማለት ነው። ዝም ብሎ መሳም፣ ዝም ብሎ ጦቷ ስር መግባት፣ ይሄ ይሁን ልፍስፍስ የሆነ ወንድ ማለት ነው። እና ለሩትዬ ነበር ፍቅር አገላለጹን ራሱ የሚያውቀው፣ እንዴት እንደሚወዳት፣ እንዴት ሲንከባከባት እንደነበረ፣ እንዴት በቃ እያዘለ ፏፍሽ ስሉ እንደነበረ ማለት ነው። ከዚህ ጋር ምንም አያምርም። በጣም ነው የሚያስጠላኝ ከዚች ጋር ሳይሆን ማለት ነው። የምር ከልቤ ነው የሚያስጠላኝ። የሆነ ያንገሽጉሽኛል። ግን ከሩትዬ ጋር ሲመጡ ሩትዬ ስላለችበት ብቻ ቪዲዮን ራሱ ቁጭ ብዬ ነው የማየው። ለምን እንደሆነ አላውቅም። እና ደስ ይሉኛል አንድ ላይ ሲመጡ ማለት ነው። ያው ጭቅጭቃቸው ነው እንጂ የሚሰለቸው እና አብርሃም ግርማ ሞገሱ ውበቱ ያለው ሩቲ ጋ ነው። እቺ ጋ የሆነ ዝም ብሎ ማግጠጥ የሚያወራ ነገር ራሱ ተቀባይነት የለውም። በጣም ነው የሚያንገሸግሸው። የሆነ ሲያወራ ራሱ የሚያደርጋቸው ነገሮች ዛሬ ላነሳት ብሎ ጎንበስ አለ ማለት ነው። ሊያሽከረክራት ነበር የፈለገው። ወይኔ እንዴት እንደላክ ማለት ነው። አንገቷ ስር ገብቶ ቀረ። አንገቷ ስር ገብቶ ነው የቀረውና ልስማት ፈልገው ወይም ደግሞ ሊያሽከረክራት ፈልጎ አልቻለም፣ ደከመው። እና ያ ነገር ላይ እንዴት ነው ግን የምትችለው ታዲያ እንደዚህ ከከበደ ማለት ነው። ከአሁኑ እንደዚህ ማዘል ወይም ደግሞ አስቶ እንትን ማለት ከከበደ እዛ ነገር ላይ እኔ አላውራም ታውቃላችሁ እናንተ። እዛ ነገር ላይ ስላችሁ ሊገባችሁ ይገባል። የኔ ውድ የሆናችሁ ቤተሰቦቼ የኔ ምለው